እመቤቴ ማርያም አገዘችን እኮ 22 ዓመት ታገዘን። ይሄን ሁሉ አፋዘግተን ይዞ ገባ አርሴ ይዞ ገባ አርሴ ይዞ ገባ አርሴ እንባቸውን መቆጣጠር አልቻሉም። አለፈልን። ይሄ እንባ ብቻ አይደለም። ይህ ቪዲዮ ለታሪክ ይቀመጥ። ሁላችሁም ሼር እያደረጋችሁ አዳምጡኝ። በትናንትናው ዕለት በመላው ዓለም በተለይም በኢትዮጵያ የሚገኙ የደማቋ ቀለም አርሰናል ደጋፊዎች እንባቸውን መቆጣጠር ተስኗቸው በሶሻል ሚዲያ ታይተዋል። ለዓመታት በየውድድሩ ዓመት መጨረሻ ላይ በሽንፈት በቅርብ ርቀት ዋንጫ በማጣትና በቁጭት አንገታቸው ሲደፉ የነበሩም በየመንገዱ በየካፌውና በየማህበራዊ ሚዲያ ሙሽራ መሆን የማይቻል ዘላለማዊ ሚዜ እየተባሉ መሳለቂያ የነበሩት ምስኪኖቹ ደጋፊዎችም ትናንትና ግን ያንን ሁሉ ዓመታት ስቃይና ለቅሶ በከፍተኛ ደስታ እንባ አነቡትም። ለ22 ረጅም ዓመታት መጠበቅ በኋላም የአርሰናል ደጋፊ መሆን ምን ያህል ትዕግስትና ጽናት እንደሚጠይቅ ለዓለም ያሳዩት እነዚህ ደጋፊዎችም በመጨረሻም የ2026ቱን የእንግሊዝ ፕሪሚየር ሊግ ዋንጫ በይፋ ጨብጠዋል። ለሁለት አስርት ዓመታት በውስጣቸው የታመቀውን ስቃይ በአንድ ታሪካዊ ምሽት አክመውታል። በተለይ በየሰፈሩ በየመገናኛ ብዙሃን ዘንድሮስ ዋንጫ ትበላላችሁ ተብለው ሲፌዝባቸው የነበሩት የአርሰናል ደጋፊዎችም ትናንትና ምሽት ለቅሷቸውን ወደ ታላቅ ፌሽታና ጭፈራና ደስታ ቀይረውታል። በትናንትናው ዕለት ምሽት የፈሰሰው እንባ የዓመታት ታማኝነታቸውንና የንጹህ ፍቅራቸው መገለጫ እና የክብር ዘውዳቸው ማረጋገጫ ነበር። እነዚህን ታማኝ ደጋፊዎች ለዘላለም ስላቅና ለቅሶ አውጥቶ ወደ ታላቅ ፈገግታና ኩራት የመለሰው ይህ ታሪካዊ ምሽት በኢትዮጵያ በመላው ዓለም በሚገኙ መድፈኞች ልብ ውስጥ ዘላለም በደማቅ ተጽፎ ይኖራል። አርሰናል ዋንጫ በልቷል። እንኳን ደስ ያላቸው፣ እንኳን ደስ ያለን። ምን እንደምናረክም እኔ እመቤቴ ማርያም አገዘችን እኮ አሳካ ነው እንዲህ አሳካ ነው ተሳክቷል። እሺ 22 ዓመት ታገዘን። ይሄን ሁሉ አፋዘግተን ስንት ተብለን ስንት ተሰብሎብን በናቁን ፊት አስከበረን፣ ዝቅ ባረጉን ፊት አስከበረን። ይገባናል። ተገብቶን ምን ይገባ የበላ ነው አርሰናል ነው ይገባ መጨፈር ነበር የፈለኩት። አልቻልኩም። ማርያምን አልቻልኩም። እንኳን ደስ አላችሁ። የኛ ነው ዋንጫው፣ የኛ ነው ዋንጫው፣ የኛ ነው መርፈኛ ነው አርሴ መርፈኛ ነው አርሴ መርፈኛ ነው። ቻምፒየንስ ሊጉ የኛ ነው፣ ቻምፒየንስ ሊጉ የኛ ነው፣ ቻምፒየንስ ሊጉ ፕሪሚየር ሊጉ የኛ ነው፣ ፕሪሚየር ሊጉ ፕሪሚየር አማርኛ የኛ ነው፣ ፕሪሚየር ሊጉ እንዲህ ነው ጨዋታው፣ እንዲህ ነው ጨዋታው፣ እንዲህ ነው። መጣሁልሽ። ዝም ብዬ እየሄድኩ ነው። ዝም ብዬ እየተጓዝኩ ነው። እናቴ ትሙት ክላሱ ንፋው እናቴ ትሙት። ዝም ብዬ እየሄድኩ ነው። የት እንደሚደርሱ እየሄድኩ ነው። እናቴ ትሙት። እዚህ ማይሰደገች እንዳያንጠባጥሙ መከላከል ተምሬያለሁ። እሱ ብቻ እያረው ክላሱ ንፋው
ወይኔ መኪና ቢኖረኝ ምን አለ የአርሰናል ደጋፊ እዛ ጋር አለ። በጣም ድንቅ ነው። ንፋው እናቴ ተሞት ንፋው አለ ንፋው በጣም ቆንጆ በጣም አሪፍ ነው። በጣም ድንቅ ነው። አንድ የአርሰናል ደጋፊ ብቻለሁ ልቀፈው ና የኔ ጌታ እንኳን ደስ አለ የኔ ጌታ። ለፍተናል አይ 2 ዓመት ለፍተናል። እንኳን ደስ አለሽ የኔ ጌታ። እንኳን ደስ አላችሁ እንኳን ሆነልን ንፋው እንኳን ደስ አለሽ። ለፍተናል ለረጅም ጊዜ አርሰናል ዋንጫ የማይበላ ክለብ ተብለን ተሰድበናል። የምሬ ነው። ዋንጫ የማይበላ ክለብ ደጋፊዎች ተብለን ተሰድበናል። ግን አለፋያችሁ ታግዘናል። አንድ ነገር ላይ ብቻ በርትተናል። ገብቷችኋል አይደል? በመጨረሻ ግን አሳካ ነው ጀማ አለቅሳለሁ ብዬ አላውቅም። የምሬን ነው የምላችሁ ማለት የአርሰናል ደጋፊዎች ደግሞ ምንም ነገር ይገባል። ምንም ነገር ማለት ነው። ከልቤ ነው የምወዳችሁ ማከብራችሁ። በቃ እንችላለን። ቪዲዮ ከዚህ በላይ በጣም ነው የምወዳችሁ።